ጋይስ ሼላ መስላ መጣች እኮ ሼላ አቤት 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 አንጂ ምርጥ እናት ነው ያለች ምርጥ አርጋ ነው ያረሰች ደግሞ እንዴት እንደቀላች እዩልኝ ብቻ ሲቀጥል ደግሞ ልጅቷ ቁጭ ብሩኬን ነው ትመስላለች ብሩኬ አንተን ትመስላለች መተህ እያታለች ሌላ ትኩሳት እንደው እስከ መቼ ሄዲ እኔ ተደርጎ ተገላግል እንደው ብሩክ የሚለው ቃል ካንደበትሽ መቼ ነው የሚጠፋ አቤት ሰሞኑን ሃይሚና ብሩክ አንድ ላይ ቢሰሩ ማለት ነው ሁሉም ሴቶች ግር ብለው ተነሱ ብሩክ አብሳላት በዛ ስታለቃቀስብን ዋለች ላይ በላይ ሆና ሆዴን በላኝ አንጀቴን በላኝ ሆድ ባሰይ ቀበጣጥረኝ ስትል በዚህ ደግሞ እዩ ሼላ መስላ ቢጃማዋን ለብሳ ብሩኬ ልጅህ አንተን ትመስላለች አንተን ስለመሰለች ደግሞ በጣም ደስ ብሎኛል እያለችላችሁ መጣች እርፍ ዘንድሮ እኮ ማናየው ማን ሰማው ጉድ የለንም ጋይስ አቤት ሃይሚና ብሩክ እኔ እንጃ ተጋብተው የወለዱ ጊዜ ምን እንደምትሆኑ ብቻ ማየት ናፍቃለሁ አንገታችሁን ገመድ ውስጥ አስገብታችሁ የምትንጠለጠሉ ይመስለኛል እናኛ ምን አገባል ልጅቷ ብሩክን መሰለች አልመሰለች እኛ ምን ቤት ነን ሰሞኑ እኛ ደግሞ በጣም ደስ ብሎ ለራሳችን ሃይሚና ብሩክ ፍንድቅድቅ እያሉ ስለሆነ አሁን ደግሞ ሌላ ተኩሳት ሊያስነሱ ነው በቃ እነዚህ ልጆች ካላጣለን አርፈን አንቀመጥም እንዴ ሴቶች ምን ሆናችሁ ነው ግን ብሩክ የተለየ ነገር ነው እንዴ ያለው ምን ሆናችሁ ነው ግን ቤትና መኪና ሰጥተው የሚያንቀዘቅዣችሁ የምር ሁሉ ነገር እኮ ተታችሁት ነው የምትሄዱት ምን ሆናችሁ ሃይሚ እኮ እየረብሻት ያለው ይሄ ነው እና ሴቶች እያተንቀዥቀዡ ከልጁ ራስ ወረድ በሉ የሃይሚ ነው አሁን ሃይሚ ላይ ሮማንቲክ ላይ ናቸውና ብሩክ የራሱ ይሄ ሽሽት ይመስለኛል ቤቱን ለቆ 4x4 የሆነች ሩም ውስጥ መከረውን እየበላ ያለ በዛ እቺ ልጅ እስከምትወልድ ሲወለድ ተወልዶም ብሩክ ማለቷን አላረፈችም ጭራሽ ልጁ ብሩክን ነው የምትመስል ብላ እርፍ አለች እንግዲህ ልጁ ሆነችም አልሆነችም ሃይሚ ደግሞ እቺ ልጅ እንድታሳፍር ሄደን እንፈልጋለን እኔ ማለት ነው ሃይሚ ልጁ የብሩክ እንኳን ቢሆን እንድትርቀው አልፈልግም ብሩክን ማለት ነው ምክንያቱም በቃ ሰታት ነው ተሳስቷል ያጣመደችው ወጥመድ ሆም ብላ ያደረገችው ነገር ነው እስካሁን ድረስ ሆዷን ገፍትራ እንኳን ስትሸቀልበት የነበር ዩቲዩበር መሆን ነው የፈለገች መፈመስ ነው የፈለገች ከብሩክ ጋር ደግሞ ልጅ ሳረግዝለት ከሃይሚ ይለያል ያኔ ሆርሲ ብሰው ከኔ ጋር ይሆናል ብላ እቺ ልጅ ይህን ወጥመድ ይሄን አድርገሽ ሃይሚ ደግሞ አብሬ አልሆንም ካልሽው ወይኔ በጣም ይደብራልና ሃይሚ እንድትለዩ አንፈልግም አብረሹ እንድትቀጥይ ይፈልጋለሁ ልጅ ሆነም አልሆነም ስለዚህ እዩ ዝም ብለሽ አስሬ ካሜራ እየደቀሽ ብሩክን ትመስላለች መጥፎ የተመኛችሁልኝ ያለች አስሬ ተወቅሰናለች ታመሰግነላለች ምን ትለናለች እና የብሩክን ሰው ካልጠራን ሞቼ እገኛለሁ አትበሉ ለቀቅ አርጉት ልጁ የሃይሚ ብቻ ነው ለቀቅ አርጉት ካናቱ ላይ ውረድ በሉ እንዴ ምንድነው ችግራችሁ ካለሱ መኖር አንችልም አላችሁ ካልተጋራ ነው አላችሁ አዎ ሸበላ ነው በርግጥ ልጁ ያሳሳል ግን እንዴ ተይዟል የተያዘ ሰው ላይ ፊጣት በሉ ያልተያዘ ፈልጉ እንጂ ያልተያዘ ፈልጉ ገና መኪናና ቤት አለው ብላችሁ ልጁን ልትገነጣጥሉት ነው እንዴ ልትከፋፈሉት ነው አብሳላት በዛ ስታለቀቅስብን ዋለች ፎሎ ስትሰበስብበት ሆድ ባሰኝ ምናምን እያለች ስትግማማብን ዋለች ቤት ቀይሮ አሁንማ የታገኘው ቤቱ ቤድማ መሄዱ አይቀርም ትሄድ ነበረ አሁንም ብሩኬ እዛው ቤት መሆን አለበት ብዬ አሰብኩኝማ ይመለሱ ዛቻ 4x4 ቤት ውስጥ አድርጎ ሃይሚን እያሰቃየ እያልኩ ነበረ ግን ጥሩ አማራጭ ነው እንዴ ጭራሽ ወደ ቤት ቢመለስ አሁን እዩ 10 ቀን ይሙላት እንጂ ሄዷም ይሄው ገና በ5 ቀኗ አራስነቷን ሳትወጣ ወገቧን እያንቀጠቀጠች ካሜራ ደቅና መጣችላችሁ አያችሁልኛ ጥቅመኛ ነን እኛ ሴቶች ኦ ማይ ጋድ ወይኔ ጥቅም ስንወድ በኢየሱስ ስም ካሜራቸው እንደቅ ነው መጡላችሁ ሁለቱም ሴቶች ማለት ነው እና ሰሞኑን መውጫ መግቢያ ጠፍቷል ብሩክ ሃይሚን ይዞ ሄዶ ድብቅ ብሏለኝ እነሱም እንዴትና በየት መንገድ እንደሚሄዱ እንግዲህ ያምሰላሰሉ ነው እንግዲህ ፍጽ የተብየው ከረፎ መቼም እነሱ ካልተጣሉ ስለማይሆንለት ሰሞኑን ቻናሉ ቀዝቅዟል ቤኪ ፍጽ ኤፋ ሁሉም ቻናላቸው ቀዝቅዟል ስለዚህ እዚህ ጋር አንድ ድራማ ይፈጥሩባቸዋል ፍጽ ያውቃል ቤቱን ፍጽ ይሄን ሁሉ ድራማ ሊፈጥር ይችላል ወይ አብሳላትን ይዞ ይሄዳል ወይ ደግሞ እዩን ይዞ ይሄድና ችግር ይፈጥራል ሃይሚም ቲክቶክ ላይ ቪዲዮ ሰርታ ነበር ምናምን ብቻ አሪፍ ላይ ሲሆኑ በጣም ተናዳችኋል እዩም ተናደሻል አብሳላትም ተናደሻል ኩርምትምት ትብላችኋል እንዳትሄዱ ቤቱን አታውቁት ተቸገራችሁ እንዴት ብላችሁ ትሄዱ እና ፍጹም አሁን ደግሞ ይሄን ቤት ካሳየ በቃ ዋና ጣላታቸው አንተ ነህ ብዬ አስባለሁ እስካሁንም በርግጥ ብዙ ችግር ፈጥራል ግን ያሁኑ ደግሞ ይባስ
ቤታቸውን እስከ መልቀቅ ያደረስካቸው አንተ ነህ። አብሳላትን ቤቷን አሳየህ። አብሳላትን መጀመሪያ ብሩክ ነው ያሳያት ቤቱን፣ ከዛ ደግሞ አንተ አሳያት፣ ከዛ እዩንም አሳያት። ሻንጣዋን ይዛ እስከ መምጣት ደርሳም ነበረ። እና ልጅቷ አሁን ቆይታ ያላችሁ ልጇን አቅፋ ገና በ10 ቀኗ ሴት ናት ተብሏል። ገና 3 ወር እስከ 3 ወር ገና ክርስትና ብዙ ቆይቶ ነው የሚነሳው። ስለዚህ እች ልጇን ይዛ ማትመጣበት ምንም አይነት ምክንያት የለም ብዬ አስባለሁ። ብቻ እች ልጅ ወደዚህ ቤት ካመጣችሁ ዋናዎቹ ጠላት የብሩኬ ጠላት እናንተ ናችሁ ብዬ አስባለሁ። እሱን ትመስላለች መተህያት ካልመጣ ግን ራስ ታውቃለህ ምናምን እያለች ነበረ። ብሩኬን እንግዲህ በውስጥ እያወራሁት ነው ብላለች። ብሩኬ ደግሞ አንዳንዴ የዋህነት ያጠቃዋል ታውቃላችሁ፣ ወይ እንዳትመጣብኝ ሲል ወይ የሆነ ነገር ፈርቶ ምናልባት አብሳላትን ለማየት ቡታጅራ እንደሄድ እኔ እየፈራው ነው። አሁንም ቢሆን አብሳላትን ሳይሆን እዩን ለማየት አሁን እኮ ሴቶቹ በዙና ስማቸው ጠፋብን፣ ተሰቃየን እኮ ሴቱ ብዙ ሴት ከመምጣቱ የተነሳ ስማቸው ተቃየረብኝ። አንዴ አብሳላት ላሉ አንዴ እዩ ላሉ ደቁ ነው። ሁለቱም ሲያለቅሱብን ዋሉ። እዩ መጣች አለቃቀሰች፣ አብሳላት መጣች። ግን እዩ ጥንካሬዋን አታደንቋትም? አደንቃታለሁ። አቤት ያን ሁሉ የስድብ ናደ የጨረቃ ፋሚሊ ስድብ ቻል አርጋ ቻል ጥርሷን ንክስ አርጋ ልጇን ወለደች። ከዛ አሁንም ጥርሷን ንክስ አርጋ ካሜራዋን ድቅን አይኗን ፍጥጥ አርጋ አይኔን ግንባር ያርገው ብላ መጣች። አቤት አቤት የቡታጅራ ሴቶች ግን አቤት ድፍረታችሁ። እኔ ግን የምሬን ነው የምላችሁ፣ እንደው አባቱ አልፈልግሽም እያለ ወልጅ ካሜራ ደቅኝ የምመጣ አይመስለኝም። አቤት ድፍረት፣ አቤት ድፍረት። ድፍረትሽን ሳላደንቅልሽ አላልፍም። ሲቀጥል ደግሞ ልጁ የብሩክ ሆንም አልሆንም ሀይሚ ካሁን በፊት ተቀብሏለች ታውቂያለሽ። እንግዲህ በቃ ይሁንሽ ልጁ የሱ ነው ብትልሽ ብትቀበለው ምን ልትሆኝ ነው? ከዛ በኋላ ደግሞ ምን እያልሽ ልታወሪ ነው? ያው ማሳደጊያ ነው ምናምን ምትይ በቃ ያንን ደግሞ አልቆርጥልኝ አለ እያልሽ እንግዲህ ዘላለማቸውን የምሬ ነው። ልጁ የብሩክ ከሆነ ግን ማለት ነው ሁሌ ስተረብሻቸው ነው የምትሉ። በዚህ ሁኔታ ሳይረጋገጥ እንደዚህ 10 ካሜራ እየደቀነች ስለ ብሩክ ያወራች ልጁ የብሩክ እንደሆነ ከተረጋገጠ በኋላ ደግሞ ምን ያክል ልታወራ እንደምትችል መገመት አይከብድም። ብቻ ሀይሚዬ እግዚአብሔር ይጠብቅሽ። እነዚህ ሴቶች ከብሩክ አናት ላይ ራሳቸው ከብሩክ አናት ላይ ሊወርዱልሽ አልቻሉም እንዴ! ምንድን ነው? ምን ጉድ ናችሁ? ፈጣሪ ሆይ ወንድ ባገሩ የለም ነው እኔማ እያልኩ ያለው። በጊዜ ላግባ እንዴ ካልሆነ ጋይስ ወንድ ተወዷል። እውነት ነው ነገሩ። ይሄ ጦርነት እኮ ወንዶችን እኮ ጨረሳቸው። ሴት ብቻ ነው አሉ የቀረው። ብቻ ለማንኛውም ሀይሚዬ እግዚአብሔር ይጠብቅሽ። ግን ሰሞኑ ፍቅራችሁ በጣም ብዙ ሰዎችን እያቃጠልና እያናደደ ነው እና በዚሁ ፍቅራችሁን ብትቀጥሉ ጥሩ ነው። በዚህ ልክ እንደዚህ ከተናደዱባችሁ ገና ልጅ ብትወልዱና ብታገቡ ደግሞ ምን ሊሆኑ እንደሚችሉ አላቅም። ሀይሚም እንግዲህ እዩ ብትመጣም ባትመጣም ልጁ የሱ ቢሆንም ባይሆንም ተቀበዩ እያላችሁ ሁላችሁም ኮመንት አስቀምጡላት ማለት ነው። እኔ እንደዛ ነው የምለው። ልጁ የብሩክ ካልሆነ ሂጅ አልልም። ተወደዋለች፣ ታፈቅሯለች። ሰው ችግራቸውን ፈተው አብረው ይቀጥሉ ነው ብዬ አሳብ መሰጠው።